ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። እውነታው ስሟና ፎቶዋ ብቻ ነው። ኢቢኤስ ለብርቱካን ተመስገን ጽፎ የሰጣት ድራማ። ብርቱካን ተወልዳ ያደገችው በአማራ ክልል ምስራቅ ጎጃም ዞን ሰዴ ወረዳ ሰረቄ ብርሃን ቀበሌ ነው። የብርቱካን እናትና አባቶች ዛሬም ድረስ በህይወት የሚገኙ ሳይማሩ ያስተማሩ የብሩህ አእምሮ ባለቤቶች ናቸው። የብርቱካን ቤተሰቦች አርሶ አደሮች ቢሆኑም 8 ልጆቻቸውን በብቃት ያስተማሩና ለወግ ማዕረግ ያበቁ ሲሆኑ የመጨረሻ ልጃቸውን በዚህ ዓመት በዩኒቨርሲቲ አስተምረው ያስመርቃሉ። ብርቱካን የሁለተኛ ደረጃ ትምህርቷን ተምራ የጨረሰችው በምስራቅ ጎጃም ዞን በሞጣ ሁለተኛ ደረጃ ትምህርት ቤት ሲሆን በ2012 የትምህርት ዘመን የ12ኛ ክፍል የማጠናቀቂያ ፈተና ወስዳ የዩኒቨርሲቲ ማስገቢያ ውጤት ያገኘች በመሆኗ ትምህርት ሚኒስቴር ሐሮማያ ዩኒቨርሲቲ መድቧት ነበር። ይሁን እንጂ በወቅቱ በነበረው የጸጥታ ችግር ምክንያት ቤተሰቦቿ ተመካክረው ደብረ ማርቆስ ከተማ ከሚገኘው አጎቷ ጋር ሆና በደብረ ማርቆስ ከተማ የአብማ ቤተ ክርስቲያንን ህንጻ ተከራይተው በሚያስተምረው ጊዮን ቴክኖሎጂ ኮሌጅ 2013 ፋርማሲስት ትምህርት እንድትማር ትምህርት አስጀመሯት። ይሁን እንጂ ብርቱካን ከአጎቷ ጋር እያለች የኋላ የልብ ችግር መሆኑ የተረጋገጠው ራሷን እየሳተች ስለተቸገረች ሐዋሳ ከተማ ኢንዱስትሪ ፓርክ የሚሰሩ 2 እህቶቿ ለመንከባከብ እኛ እንሻላለን እኛ ጋር ትምጣ ብለው በመጠየቃቸው በመምህርነት ሙያ የሚያገለግለው ወንድማቸው ሐዋሳ ከተማ አድርሷት እንዲመለስ ተደረገ። በዚህ ምክንያት የብርቱካን የጊዮን ቴክኖሎጂ ኮሌጅ ቆይታዋ በ2 ወር ብቻ ተቋጨ። ብርቱካን ሐዋሳ ከገባች በኋላ በ2014 የትምህርት ዘመን እንደ አዲስ በሐዋሳ ዩኒቨርሲቲ በኤክስቴንሽን ፕሮግራም በአካውንቲንግ ኤንድ ፋይናንስ ትምህርት በድጋሚ ለመማር ተመዘገበች። በዚህ ላይ እንዳለች ነው ብርቱካን የዛሬው ባሏ የልጅዋ አባት የዛኔ ፍቅረኛዋና አብሮ አደጓን የቡና ባንክ ሰራተኛውን ወጣት ስማቸው ሹመትን ያገኘችው። አብሮ አደጎቹ ብርቱካንንና ስማቸው በጎጃም ወግና ባህል መሰረት ለቤተሰብ ሽማግሌ ተልኮ ተቀባይነት በማግኘቱ ጥር 10 ቀን 2015 ዓ.ም በምስራቅ ጎጃም ዞን ሰዴ ወረዳ ሰረቄ ብርሃን ቀበሌ ወዳጅ ዘመድ ተጠርቶ ድል ባለ ሰርግ ተጋቡ። ፈጣሪ ምስጋና ይግባውና ሁለቱን ያጣመረ አምላክ ወንድ ልጅ ሰጣቸው። እነዚህ ጥንዶች የሞቀ ህይወት እየኖሩ ነበር። የብርቱካን ህይወት ይህ ከሆነ ትናንት አባቷ በህይወት ያሉና በቂ አቅም ካላቸው የእናቷ ወንድሞች ዶክተሮችና ኢንጂነሮች ከሆኑ አባቷ ወንድም እህቶች ከራሳቸው አልፈው የአካባቢውን ችግር የመፍታት አቅም ያላቸው ሆነው ሳሉ እህት ወንድሞቿ አቅም ያላቸው ይዘው ያስተማሯት ባሏ የቡና ባንክ ሰራተኛ ወንድሞቹ ሐኪሞች ሆነው ሳለ ስለምን በኢቢኤስ ይህንን ማስተላለፍ ፈለገች? እኚህንና ሌሎች ዝርዝሮችን እየተከታተልን ለእናንተ ለተመልካቾቻችን እናደርሳለን። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከትምህርት ሚኒስቴር የተሰጠ ማብራሪያ። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከፍተኛ የትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል ተብሏል።
በስም ተጠቃሽ በ2012 የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት የካቲት 29 እስከ መጋቢት 2 2013 ዓመተ ምህረት እንዲሰጥ መደረጉ ይታወሳል። ተማሪዋም በዚህ ጊዜ በአማራ ብሔራዊ ክልል መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 የትምህርት ዘመን ሐሮማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን የተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ኤክስቴንሽን ተመዝግባ በአካውንቲንግ ኤንድ ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጪ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐሮማያ ዩኒቨርሲቲ ተመድባ ወደ ሐሮማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐሮማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጪ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን የዩኒቨርሲቲው መረጃ ያስረዳል። በዚህም አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑንም ለማሳወቅ እንወዳለን ሲል ትምህርት ሚኒስቴር ገልጿል። በመሆኑም አንደኛ በማህበራዊ ሚዲያ እየተሰራጩ ያሉ መረጃዎች በከፍተኛ የትምህርት ተቋማቱ ጋር ካለው እውነታዊ መሆኑን እንገልጻለን። ይህንኑም የሚያረጋግጡ መረጃዎችን ከዚህ ማብራሪያ ጋር ተያይዟል ሲሉም ገልጸዋል። ሁለተኛ ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው ከፍተኛ የትምህርት ተቋማት የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎች የሚከናወኑባቸው ዕውቀትና እውነት የሚጸባረቅባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸውንም ሊታወቅ ይገባል። የኢትዮጵያ ብሮድካስቲንግ ሰርቪስ ከዚህ ቀደም እንደሚያደርገው እንደማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎቹ ወይንም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራ በቀጥታ አየር ላይ ማዋሉ ህዝብን ከማሳሳት ባሻገር የዩኒቨርሲቲዎችን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባልም ብለዋል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮችን መሰረት አድርጎ በከፍተኛ የትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎቻቸውን ሊያውኩ የሚችሉ ማንኛውንም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው የሚፈጽሙና የሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ የሚደርስ አደጋና ጉዳት ህጋዊ እርምጃ የሚወስድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚህም አጋጣሚ ዩኒቨርሲቲዎችና የአካባቢ ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበትን መሰረታዊ ተልዕኮ በመረዳት የተቋሙን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንዲያደርጉ ከአደራ ጭምር እናሳስባለን። ይህንን ያስተላለፈው ትምህርት ሚኒስቴር ነው።
የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ቤተሰብ የሰራት እውነተኛዋ ብርቱካን ባለ ትዳር የቤት እመቤት ነች። መልካም የሚባል ትዳር ይዛም ከባንክ ሰራተኛው ከባለቤቷ ጋር አብሮ ይኖራሉ። በኢቢኤስ ውስጥ የተፈጠረችው ብርቱካን ግን ከዚህ ተቃራኒ ነች። በጣም ብዙ ስቃይ ውስጥ ያለፈች፣ በርካታ ወንዶች ተፈራርቀው የደፈሯት እና ተደፍራ ለመውለድ እየተገደደች ናት። ቤተሰቦቿንም አንዱን በስደት ሌላውን በሞት ተነጥቃ በሰው ቤት ተንከራታ የተማረች ነች በፊልሙ የቀረበችው ብርቱካን። ፕሮግራሙ ላይ እናቷ እሷን የ3 ዓመት ከ15 ቀን ልጅ እያለች በወሊድ ምክንያት በሆስፒታል መሞታቸውን እና አባቷ መሰደዳቸውን ትገልጻለች። እሷ ደግሞ ለወላጆቿ የመጀመሪያ ልጅ እንደሆነችም ነበር የገለጸችው። እውነታው ግን እንዲህ ነው። እህቷ ማስተዋል ተመስገን ወላጆቻቸው ሰረቀ ብርሃን ቀበሌ ልዩ ስሙ ጽጌ ገሊላ በሚባል ቦታ አሁንም በህይወት መኖራቸውን ትናገራለች። ብርቱካን ለቤተሰቧ 6ኛ ልጅ እንደሆነችም ነው ማስተዋል የምትናገረው። እሷ ለምን እንደዚህ እንዳደረገች ግራ እንደገባትና ፊልሙን ተደውሎ ተነግሯት ከሌላው ህዝብ ጋር እንዳየችው በዚህ ግራ ተጋብታ አይታ ለመጨረስ እንኳን እንደተቸገረች ትገልጻለች። ባለቤቷ አቶ ስማቸው ሹመት በበኩሉ አባቷ አቶ ተመስገን ከበደ፣ እናቷ ወይዘሮ ምንትዋብ ታመነ እንደሚባሉ ገልጾ የእሷም ቤተሰብ በህይወት እንዳሉ ይናገራል። የእሷም ቤተሰቦች ምስራቅ ጎጃም ሰረቀ ብርሃን ቀበሌ አንድ አካባቢ እንደሚኖሩ የሚገልጸው ስማቸው እሷ ከ8ኛ እስከ 12ኛ ክፍል ሞጣ እንደተማረች ያወሳል። ከኢቢኤስ ፕሮግራም በኋላ እሷ ራሷ በሰጠችው ምስክርነት ደግሞ እናትና አባቷ በስርዓት አሳድገው ለቁም ነገር እንዳበቋትና በህይወት እንዳሉ መሞታቸው የተገለጸው ለትወና እንደሆነ ትናገራለች። ሁለቱም ቤተሰቦቿ በሰላም እየኖሩ እንደሆነና እሷም ባለትዳር የሆነች እና የልጅ እናት መሆኗን ትገልጻለች። የወለደችው ልጅ በህጋዊ ትዳር የወለደችው እንጂ በእገታ እና በመደፈር የተወለደ እንዳልሆነ ገልጻ ከዚያ ፕሮግራም ውስጥ እውነቱ የልብ ችግር እንዳለባት መነገሩ ብቻ መሆኑን ትናገራለች። ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ነኝ የልጅ
ቻናላችንን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።